ሰው ከኖረበት ተነስቶ ነው ፍቅር ማለት ብሎ ሊያወራ የሚችለው። የቀመስኩትን ነው ላወራ የምችለው። ግን እንዳልከው ነገ ላይ ተስፋ አድርገን እንድንኖር ስጦታችንም ጭምር ነው ብዬ አስባለሁ። ፍቅር ነገን ስታስብ እንዲያጓጓ ለብቻ መኖር ታቆምና ፍቅር ከምንተነትነው በላይ ህይወት ነው ብዬ አምናለሁ። ለመከበር የምንደርባቸው ብዙ ድርቶች አሉ። ግን የእውነተኛ ፍቅር ስናገኝ ያንን ነገር አውልቀን ራሳችን የምንሆንበት ቦታ ነው። ቤት ገዛው፣ መኪና ገዛው፣ ንብረት አሟልቻለሁ፣ የቀረኝ ሚስት ነው። ስለዚህ ሚስት እንደ አንድ ዕቃ ናት ቤት ውስጥ የምትታየው ማለት ነው። ቺሊ ሲንግል ነች፣ ሙከራን ሞክር ወይ? ይሄ ባይዘው በጣም የብዙ ሰዎች ጥያቄ ነው። እና ኢልዳና ሲንግል ነች። አንድ ላይ ሆናችሁ እንዴ? በቃ አስወርታ ጠበስካት እያልኩ ፍቅር ደስ ይላል። ግቡበት ነው ብላችሁ ግቡበት። እግዚአብሔር ይጠብቅሽ፣ የልብሽን መሻት ይሙላልሽ። አንቺ ያሰብሽው ሳይሆን እግዚአብሔር የፈቀደልሽ ይሆንልሽ። አንዳንዴ በራሳችን መንገድ ሄደን ብዙ ገደል ውስጥ እንገባለንና እሱ አምላክሽ የፈቀደልሽ ይሆንልሽ። የምታርፊበት ሰው ያጋጥምሽ፣ የምተነፍሽበት ጓደኛ የሚሆንሽ፣ የልብሽን የሚያውቅ ቃልሽን ለመናገር የማትጨነቂበት ራስሽን የምትሆኝበትን ሰው ይስጥሽ። ብዙ ሰክሰስፉል የሆኑ ሰዎች ስፔሻሊ በትዳር ቢጠየቁት የሚያወሩት ነገር ሚስትን ስማ ነው። እና ሚስትን መስማት እስከ ጥግ ድረስ የተማርኩት ከአቴ ነው። ሰውየው ወይ በጣም ቢዚ ሆነና ጊዜ አይሰጣቸው ወይ ኦቨር ኮንትሮሊንግ ይሆናል ሰውየው። እናንተ የምታውቁት ታጥቄ እሷ የምታውቀኛው ልቄ ብለዋል። ቤትና መኪና ከሌለው በፍጹም አይሆንም። እንዴት አድርጌ ያገባለሁ? ሰላም ጤና ይስጥልኝ፣ እንደምን አላችሁ? ከኖርኩት ተመልሷል። ከረጅም ጊዜ ቆይታ በኋላ እስካሁን አብራችሁን ስላላችሁና ይህን ቪዲዮ መርጣችሁ እያያችሁ ስላለ እጅግ አድርገን እናመሰግናለን። እኛ መተናል፣ እናንተም እንኳን ደህና መጣችሁ። ኢላዮ ዌልካም። እንኳን ደህና ቆየኝ። እንኳን በሰላም አገኘሁሽ። ከረጅም ጊዜ ቆይታ በኋላ ተጠፋፍተን ነበር። ከእናንተ ብቻ አይደለም የጠፋችሁ። አዎ ጠፍቻለሁ። እውነት ዛሬ ከኦዲየንሶቻችን ከእናንተ ከተመልካቾቻችን ያገኘናቸውን ጥያቄ ለመመለስ ነው ወደዚህ የመጣ ነው እና ልክ እንደዚህ ጥያቄዎች ሲኖሯችሁ በውስጥ ኮመንት ላይ ጻፉልን ወይም ደግሞ ኢንስታግራማችን ላይ ልትጽፉልን ትችላላችሁ። ወደ ዛሬው ቶሎ እንለፍ። እንደውም ብዙ የተጫወትንባቸው ነገሮች አሉ፣ ስለ ብሬክአፕም ስላለፍንባቸውም ህይወቶች ብዙ ነው እና የሆነ ሰው በጣም ኮንሰርን ሆኖ የጠየቀን ጥያቄ አለ። በዚህ ከባድ ነገር ውስጥ ሁሉ አልፋችሁ ግን ስቲል በፍቅር ተስፋ የማትቆርጡበት ምክንያት ምንድን ነው? ኦኬ ለኔ ነው እንዴ ጥያቄ? ካንቺን ጀምር። እሺ ለምንድን ነው መሰለህ ያኔም ስናወራ ብየዋለሁኝ አይደል? በፍቅር ተስፋ ማልቆርጥበት ትልቁ ምክንያት አምላኬ ነው። ፍቅርን የተማርኩት ከሱ ስለሆነ ማለት ነው። ሰዎች ባህሪያቸው ሊቀያየር ይችላል፣ ምንም አይነት አዳዲስ ባህሪ ሊያመጡ ይችላሉ። ከሱ ግን የተማርኩት ንጹህ ፍቅር ነው። ስለዚህ ዛሬ አንድ ሰው ጎዳኝ ብዬ በሰውየው ነው ተስፋ ልቆርጥ የምችለው እንጂ በፍቅር አይደለም። አለው ሌላ ሰው አለው፣ የተሻለ ሰው ለኔ ያዘጋጀው ደግሞ የተሻለ አለ። ስለዚህ በፍጹም በፍቅር ተስፋ ልቆርጥ አልችልም። ያ የሁሉ ነገር ጀማሪ ፍቅርንም የመሰረተው አምላካችን ስለሆነ ለሁሉ ነገር ደግሞ ላይክ ወደ መስራቹ ነው የሚሄደው አይደለ? ከሰው አይደለም የጀመረው። እና አንዳንድ ሰዎች የሆነ ሰው ላይክ በሆነ ሰው ተስፋ ሲቆርጡ በሙሉ በቃ ፍቅር የለም ከዚህ በኋላ ምናምን አይነት ነገር ይባላል እና በጣም ሮንግ ነገር ይመስለኛል። የሆነ ቀን የተበላሸ ምግብ ስለበላሽ በቃ እዚህ ምድር ላይ የተበላሸ ጤነኛ ምግብ የለም ማለት እንደማለት ነው አይደለ? አንዳንድ ጊዜ የተበላሹ ነገሮች በህይወታችን ሊያጋጥሙን ይችላሉ። እኔ ከምጠብቀው በላይ መጥፎ ነገር በህይወት ያጋጥሙኝ ያውቃል። ግን ያ ነገር ወይ ደግሞ ያ ስፔሲፊክ የሆነ አንድ ነገር ነው እንጂ የተበላሸው ሙሉ በሙሉ ከዚህ በኋላ ያለው ህይወቴ ከዚህ በኋላ ያለው ነገር አይደለም የተበላሸው። እና አንዳንድ ጊዜ የተፈጠረብንን ነገር ጊዜውንና እውነታውን ለይተን ደግሞ ብናይ አሪፍ ነገር ይመስለኛል። እና አንድ ጊዜ የተበላሸ የህይወት ምዕራፍ አለን ማለት ደግሞ ሁሉም ነገር ይበላሻል ከዚህ በኋላ ተስፋ አይኖረንም ማለት አይደለም። አንዳንድ ጊዜ ፈተናዎች ሲበዙ የተሻለ ቀን ከፊት ለፊታችን እንዳለ ማሳያ ነው። አንዳንድ ጊዜ የማታው ድቅድቅ መሆን፣ የማታው መጨለም፣ የማታው በጣም መበርታት ደግሞ ለመልካም ብርሃን ያዘጋጀናል ብዬ አምናለሁ። እና እኔ ተስፋ የማልቆርጠው የጀመረው ሰው ጋር ስላልሆነ ከፈጣሪያችን ስለሆነ ከአምላካችን ስለሆነ የጀመረው እርሱ ፌል ስለማያደርግ ደግሞ በሱ ደግሞ ተስፋ ስለማደርግ ነው እኔ ተስፋ የማልቆርጠው። ወደሚቀጥለው ጥያቄ እንለፍ። አንድ ተመልካቻችን የጠየቀን ጥያቄ ምን ይላል መሰለሽ?
በጣም አደገኛ ሰራተኛ ነኝ፣ በጣም እተራለው፣ እጥራለው፣ ትንሽ ብር አለኝ፣ ግን ደግሞ ማግባት ሳስብ ገና ቤት ስላልገዛውና እሱ ትንሽ ጊዜ ስለሚፈጅብኝ ማግባት ፈራለሁ፣ ግን ደግሞ በጣም ማግባት ፈልጋለሁ ይላል እና ምን ትሉኛላችሁ? ግዛ። ግን ያው የዘመኑ ጥያቄ ይመስለኛል አይደል? እንደዚህ በጣም እንዲፈራ የሚያደረገው አይ ቲንክ እሱ ነው። ብዙ ሴቶች እንሰማለን አሁን ያለንበት ዘመን ትንሽ ከፋ መሰል ቤትና መኪና ከሌለው በፍጹም አይሆንም፣ እንዴት አድርጌ ያገባለሁ ይላሉና ንብረትና ፍቅር አብሮ አይሄድም። ምን ማለቴ ነው? ቢኖር ጥሩ ነው። ፍቅር ውስጥ ፍቅር ኖሮ መሰረቱ ፍቅር ሆኖ ከዛ ግን ቤተ መኪና ማንንም አይጠላም፣ እኛም አንጠላም። ቢኖር ከሌለስ ግዴታ አይደለም። አብረህ እየኖርክ የምታመጣው ንብረት ነው አይደለ? ብዙ ጊዜ ይፈልጋል። አይ ቲንክ ቤትም መኪናም ይሄ ለያሟላህ ለመምጣት ማለት ነው ባለንበት የኢኮኖሚ እንትን ስለዚህ ያው ሴቶች አንዳንዴ ቤት መኪና ምናምን አይተው ይገቡና ኑሮውን አያገኙት። ሰውየው ወይ በጣም ቢዚ ሆነና ጊዜ አይሰጣቸው ወይ ኦቨር ኮንትሮሊንግ ይሆናል ሰውየው። በቃ እንዴት ነው ንብረቱን ብለው ነው እንጂ ሰውየውን ብለው አይገቡም አብዛኞቹና ተቃራኒ የሆኑ ነገሮች ያጋጥሙናል። በዛ ነው ልክ ደግሞ አንዳንድ ወንዶች አሉ ሚስትን እንደ አንድ ማሟያ አድርገው የሚያዩ። ቤት ገዛው፣ መኪና ገዛው፣ ንብረት አሟልቻለሁ፣ የቀረኝ ሚስት ነው። ስለዚህ ሚስት እንደ አንድ ዕቃ ናት ቤት ውስጥ የምትታየው ማለት ነው እንጂ እንደ አካለ አይደለም የምትታየውና አይ ቲንክ ሁለቱ ነገሮች የተምታቱብን ይመስለኛል። ስለዚህ ጀምረው ሁሉን አሟልታ ጀምረው ላይኖር ይችላል ቤትም መኪናም፣ ግን አብረህ እየኖርክ የምታመጣው ነገር ነው አይደል? አዎ። ግን እንደ ወንድ ይሄን ነገር እንደ ወንድ ስትመለከቱ በጣም ከባድ ነው። አሁን ለምሳሌ እናንተ በቃ የሆነ ሰው ላይ ስትወዱ እርፍ ትላላችሁ ምናምን ነገርና እንደውም ምን ይባላል መሰለሽ ሴት ልጅ የእድሜ ቁጥር ነው ያላት። አሁን ለምሳሌ ትዳር ስትፈልግ የእድሜ ሄደብኝ ምናምን ነገር አይነት ችኮላ ነው ያለው። ለወንድ ልጅ ግን ሲሆን ፋይናንሻል ኢሹ ነው ያለው እና ላይክ ለማግባትም ሲፈልግ ማግባትም ሲፈራ ትልቁ ኢሹ የሚሆነው ፋይናንሻል ነው እንዳልኩሽ አስተዳዳሪ ናቸው። አዎ። እና አንዳንድ ጊዜ አረ ችግር የለውም ምናምን ቢባል እንኳን ለሴት ልጅ ለወንድ ልጅ በጣም አስፈሪ ነው የሚሆነው። ሁለቱም ኖሮ ፍቅሩ እንዳልኩ መሰረቱ ፍቅር ሆኖ ግን ደግሞ ንብረቱ ቢኖር በጣም ማንንም አይጣላም። አዎ። እና ይሄ ሰው ምናልባት እጁ ላይ የተወሰነ ገንዘብ ካለ ይሄ መግዛት የሚችልበት አይነት ከሆነ አይ ቲንክ አሁን ላይ እኮ በጣም ብዙ አማራጮች አሉ። በተለይ አዲስ አበባ ውስጥ ከተማ ላይ በጣም ብዙ የሪል ስቴት አማራጮች አይ ቲንክ እየመጡ ነው። ከዚህ መሀል ደግሞ ባለፈው እኛ የሄድንበት በጣም 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 ዋጋቸውን ወደነው ተደንቀን የወጣንበት ነው አይደል? ስለዚህ እኔ እሱን እንደውም ሪኮመንድ አደርገዋለሁ። ኮንታክት አለሽ? እሷ ልጅ? አዎ አለ። አንቺማ ትገናኛለሽ። አለኝ። እሺ ምን አዲስ ነገር አላችሁ? አዲስ ነገር ሳይኖራቸው አይቀርም። ቤቶች አሏቸው ለሽያጭ የወጡና ኦኬ እነሱን አይ ቲንክ ቼክ የምናደርግ ከዋጋው አንፃር እነሱን ሪኮመንድ አደርጋለሁኝ። በጣም አሪፍ። ለምን ታዲያ እናሳያቸው? በጣም ደስ ይለኛል። ያለውን ነገር አብረን ተመልክተን እንመለሳለን። አብራችሁን ቆዩ። ኢክሪ እንዴት ነሽ? ሰላም እንዴት ናችሁ? አለንልሽ። እንኳን በደህና መጣችሁ። እንኳን ደህና ቆየሽ። መልካም። አዲስ ነገር አለ። የሚገርም ሰርፕራይዝ ነው ይዘን የመጣ ነው። ላስት ታይም በነበረን ቪዲዮ ፕሮግራም በጣም ብዙ ተመልካቾቻችሁ ተጠቃሚ ሆነዋል። መኖር የምትፈልጉበት ቦታ የት ነው? የት ብኖር ብለሽ ታስቢያለሽ? አዲስ አበባ ውስጥ ለምሳሌ ገብርኤል አካባቢ በጣም ነው መኖር የምፈልገው። ብስራተ ገብርኤል። ኦኬ። የሚገርም ሰፈር ነው። ላይክ በጣም ቅልል ያለ ሰፈር ነው ምናምን በቃ እዛ ብኖር በጣም የምመኘው ሰፈር ነው። አዎ። ከዛ መራቅ አልፈልግም እኔ ወይ ሳር ቤት ነው ወይ ቡልቡላ ነው ደግሞ ማለት ነው። የኔ መልስ ነው ይመለሽ። የሁለታችሁም የኔ መልስ ነው። ወይዚ እኔ በጣም የምወደው ሎኬሽን ብስራተ ገብርኤልና ሳር ቤት ነው። እውነት ብኖር ብዬ የምመኝበት አክቹአሊ የኔ ብቻ ሳይሆን አብዛኛው ሰው ሳር ቤትና ገብርኤል ላይ መኖር የማይፈልግ ሰው የለም። በጣም ኳሊቲ ሰፈር ነው። በጣም ሴኩር የሆነ ሰፈር ነው። በጣም ሳር ቤት ላይ ነው ይዘን የመጣ ነው። እውነት ሳር ቤት አፍሪካ ህብረት አጠገብ 500 ሜትር ያምር እንዴ ታዲያ ልክ እኔ አሁን ለምሳሌ እንዲሁ ያው ድሪም አይከለከልም ብዬ ነው እንጂ በጣም ውድ እንደሆነ አስባለሁ አይደል? ላይክ እንደዚህ ሰፈሮች እንዴ ነው ግን ላይክ ዋጋችሁ ለወጣት የሚሆን ነው። የሚገርመው ግን በጣም አስገራሚው ነገር ቅድምም ሰርፕራይዝ ነው ያልኩት ሰው ኤክስፔክት እንደሚያደርገው
ይሄ ሳር ቤትና ብስራተ ገብርኤል የሀብታም መንደር ነው፣ ሀብታም ሰው ብቻ ነው እዛ ጋር መኖር የሚችለው ብሎ ኤክስፔክት እንደሚያደርገው አይደለም እኛ የመጣ ነው። ሁሉም ሰው እንዲገዛው ስፔሻሊ ወጣቱ እንዲገዛ። ለምን ድሪም ብቻ ሆኖ ይቀራል ሳር ቤት ላይ መኖር? ሎኬሽኑ ሳር ቤት ነው። ከአደባባዩ 500 ሜትር ርቀት፣ ከአፍሪካ ህብረት ደግሞ ኤግዛክት እዛው ጋር ነው የሚገኘው። ኦልሞስት መብራቱ ጋር ማለት ነው እዛ ጋር ነው የሚገኘው። ከኮሊደር ልማቱ ጋር የመጣ ሳይት ነው። የሳር ቤት ላይ አሁን ጽድት ብላለች። ሳር ቤት አይታችኋታል። እና መንግስት እዛ አካባቢ የነበሩትን አስፋልት ዳር ላይ የነበሩትን እነሱ የተነሱትን ነው ቦታውን ተጫርተ ነው በድጋሚ አሁን የሚወሰድ ነው። በጨረታ ምክንያት የመጣ ቦታ ነው። ግራውንድ ፕላስ 21 የሆነ ቢልዲንግ ነው የምንገነባው እሱ ላይ ማለት ነው። ወደ ላይ 21 ነው የሚሆነው። 4 ወለል ፓርኪንግ አለው። ያ 4 ወለል ፓርኪንግ ነው የሚሆነው። ምክንያቱም ብዬሻለሁ ኮሊደር ልማቱ ኤግዛክት እዛ ኮሊደር ልማቱ ጋር ነው። ፓርኪንግ የለም። ኢቭን ከነዋሪዎች የሚተርፍ ፓርኪንግ እንዲኖር አድርገን እየሰራ ነው። ያውም ዘመናዊ ፓርኪንግ ካር ሊፍት የሚባለው አለ አይደል? ከቤዝመንት ይቀጥልና በሊፍት ነው መኪናው እንትን የሚለውና ያ ሌክዠሪ ነው። አትደራደሪም። እዚህ ቦታ ላይ ዝም ብሎ ቤት መገንባት አትችልም። ቴምሮች ግን አልተቻለም። ቴምራ እውነት ነው። 2 ሊፍት ይኖረዋል። ባካፕ ጀነሬተር፣ ትራንስፎርመር፣ እነዚህ መሰረታዊ ነገሮች ናቸው። እጅግ ዘመናዊ ቴራስ አለው። ቴራሱ የሚገርምሽ ኦፕን ቴራስ ነው። ቀጥታ አፍሪካ ህብረትን፣ መቻሬ፣ በሁሉም ሳይድ ልደታን ኤቭሪ የሚያይ ማለት ነው። የሚገርም ቪው ያለው ቴራስ ነው የሚሆነው። ኦፕን ቴራስ ኢቨንት ቢኖራቸው ፕሮግራም ማዘጋጀት ቢፈልጉ ያ እነዚህን ያሟላ ቢልዲንግ ነው። አንድ ቢልዲንግ ነው ግራውንድ ፕላስ 21 የሆነ ማለት ነው። ዘመናዊ ነው ማለት እዛ ቦታ ላይ ሌክዠሪ አድርጋ ለመስራት አትችልም። ስታንዳርዱ ራሱ አሁን ሳር ቤት ላይ የማይሆን ነገር ለስራ ብትል ኳሊቲ የወረደ ነገር አይመጥነውም። ቦታውን የሚመጥን ነገር ነው የምንገነባው። ወደ ካሬዎቹ ስመጣ ካሬ ብዙ ጊዜ መሀል ከተማ ላይ የሚታሰበው የሚመጣው ብዙ ጊዜ ካሬዎች ሪል ስቴቶች ለመሸጥ ሲያወጡ ከፍ ያለ ካሬ ነው። ተለቅ ያለ ካሬ። እኛ እንደዛ አይደለም። ከፍ ካደረግነው ወጣቱ ላይ ገዛ ነው። የግድ ሀብታሙ ብቻ ሊገዛ ነው ሳር ቤት ላይ ገባ። ወጣቱም እንዲገዛ አነሳ አድርገን 90 ካሬ ነው ባለ 2 መኝታኛ ጋር። ያ ባለ 3 መኝታው 130 ካሬ ነው። ያውም 130 ካሬ 3 መኝታ 2 መታጠቢያ ክሎዝድ ኪችን ኦፕን ኪችን ተጨማሪ የሰራተኛ ክፍል 130 ካሬ ሆኖ ኢቭን ተጨማሪ የሰራተኛ ክፍል አለው። ኢማጂን ብዙ ጊዜ የተለመደው 150 እና ከዛ በላይ ነው። እኛ ግን ከ90 ካሬ ጀምሮ እና 130 ካሬ አድርገን የመጣ ነው ማለት ነው። ማለት ላይክ በቂ ናቸው። እንዴ አንድ ጊዜ የሆነ ሪል ስቴት ውስጥ በ100 ካሬ ባለ 3 መኝታ ቤት ውስጥ ተከራይቼ ኑር ያውቃለሁ እና በጣም ሰፊ ነው። ላይክ እኔ አሁን 130 ካሬ ስትል ኢሜጁ አለኝ። ላይክ በጣም ሰፊ ነው። ክፍሎቹ በ100 ካሬ ሰፊ ነው። ክፍሎቹ ሰፋፊ ናቸው። በጣም ሰፊ ኦፕን ኪችን አለው ምናምን እና 130 ካሬ ደግሞ ሲሆን ላይክ ጠባብ አይደለም፣ በጣም ሰፊ ነው። ምንድነው ብዙ ጊዜ ሪል ስቴት ላይ ሰፊ ካሬ ስለሚያመጡ ሰው ያንን ኢሜጅ ጭንቅላቱ ላይ ስለያዘ ነው እንጂ 130 ካሬ በጣም ሰፊ ነው። 3 ቤድሩም ከበቂ በላይ ነው 130 ካሬ። ኢማጂን 90 ካሬ ደግሞ 2 ቤድሩም ሲሆን 90 ካሬ በጣም ትልቅ ነው። 100 ካሬ ባለ 3 መኝታ ውስጥ ከኖር 90 ካሬ ባለ 2 መኝታውን በደንብ ባልከኒ ያለው የራሱ የሆነ ደስ የሚል እና ደግሞ አይታችሁት ከሆነ ሳር ቤትን ቆይ ስንሄድ ታዩታላችሁ። በጣም ግሪን ነው። ይሄ ልክ ኤግዛክት የኛ ሳይት ፊት ለፊት ዛፎች ናቸው። ግሪን ነው፣ በቃ ነፋሻማ ነው። በጣም ደስ የሚል ነው። እነዚህን 2 ካሬዎች የያዘ ቢልዲንግ ነው። ዋጋውን እናወራበትና ከዛ ኤሪያውን እንየው። ሳር ቤትን ዋጋው ላይ 2 አይነት የዋጋ አከፋፈል አስቀምጠናል። አንደኛው ቀስ እያለ 10% ከፍሎ ቀስ እያለ ወጣቱ በ2 ዓመት ተኩል እንዲከፍል ቅድመ ክፍያ 10% ይከፍላል። ከዛ 5% እያደረጋ ግንባታውን እያየ ሳይገነባ አይከፍልም። በ2 ዓመት ተኩል እንዲከፍል። ሁለተኛው ኦፕሽን ደግሞ አሁን ላይ 100% እንዲከፍል። አሁን ላይ 100% ከከፈለ 40% ዲስካውንት አለው። which means ቤቱን በ60% ብቻ ነው የሚገዛው። አሪፍ አከፋፈል ነው። እያንዳንዳቸውን ስናይ ከ90 ካሬው ስጀምርላችሁ 90 ካሬው በፕሮግረስ ለሚከፍል ሰው ሙሉ ክፍያው 9,630,000 ነው። ሙሉ ክፍያው ቀስ እያለ ነው የሚከፍል ሳር ቤት ላይ። ይሄ ትልቁ ነው፣ ገና አልመጣውልም። ቅድመ ክፍያ አሁን ላይ የሚከፍሉት 963,000 ብር ነው። ቀሪው እንግዲህ ቀጣይ ክፍያቸው የሚሆነው ኦልሞስት ወደ 400
50 ሺህ አካባቢ ማለት ነው። 450 ሺህ 500 460 ሺህ አካባቢ እያደረጉ ኮንቲኒስ አሁን 963 ሺህ ብር ይከፍላል። ቀሪውን 460 ምናምን ሺህ 460 ምናምን ሺህ እያደረገ በ2 ዓመት ተኩል በግንባታው መሰረት ይከፍላል ማለት ነው። ይሄ 90 ካሬ ባለ 2 መኝታ 2 መታጠቢያ ክሎዝድ ኪችን ሳሎን ያለው ቤት ማለት ነው። ይሄንኑ ቤት ደግሞ አሁን ላይ ካሽ አለኝ እጄ ላይ 100% ከፍላለሁ ከፍዬ ቀስ ሙሉ ክፍያዬን አጠናቅቄ እንትን እላለሁ ለሚል ሰው ባለ 2 መኝታው ገምቱ ስንት ይመስላችኋል? 5,700,000 ብር ነው የሚሆነው። ሲሪየስሊ 5 ሚሊዮን ብር ሳር ቤት ላይ 90 ካሬ ባለ 2 መኝታ ኢማጂን እንግዲህ አለ። እሺ የሚያቀቀዋል ኮንዶሚኒየም የለም ኦብቪየስ ኮንዶሚኒየም ሪያሊቲውን እንትን ስንል ሁሉም ሰው ያውቃል። ስለ ቤት መረጃ የሌለው ሰው የለም ብዬ አስባለሁ። የእናንተ ተመልካቾች ይታወቃል። ኢቭን ኮንዶሚኒየም መሀል ከተማ ላይ አትገዥበትም በዚህ ዋጋ እንኳን አይደለም አፍሪካ ህብረት ፊት ለፊት እንኳን አይደለም በዶላር የሚከራይበት የኤምባሲዎች መሀል መቀመጫ የሆነ ቦታ ላይ አይገኝም በጭራሽ ይሄ በዚህ ዋጋ ማለት ነው። ወደ ባለ 3 መኝታው ስመጣ 130 ካሬ ነው እንዳልኳችሁ። ቀስ እያለ በፕሮግረስ ለሚከፍል ሰው ሙሉ ክፍያው 13,910,000 ብር ነው። ቀስ እያለ ለሚከፍል ሰው ባለ 3ቱ አሁን ላይ ቅድመ ክፍያ 10% ነው የሚከፍለው which means 1,391,000 ብር ማለት ነው። ከዛ ቀሪውን ክፍያ ኦልሞስት የ1,391,000 ብር ሀፉን ማለት ነው ወደ 650,000 አካባቢ ኮንቲኒየስሊ እየከፈለ ይሄዳል ማለት ነው። አሁን ላይ ግን 100% ለሚከፍል ደንበኛ ልክ እንደዛኛው 100% ከፍዬ ገዛለሁ ለሚል ደንበኛ በ8,300,000 ብር ነው ባለ 3 መኝታ በ8,300,000 ብር ማለት ነው። ሳር ቤት ባለ 3 መኝታ ሳር ቤት አፍሪካ ህብረት ፊት ለፊት ባለ 3 መኝታ ኢማጂን ኤልዳና 2 መታጠቢያ ክሎዝድ ኪችን ተጨማሪ ሰራተኛ ክፍል ባልከን ያለው ኤግዛክት አፍሪካ ህብረት ፊት ለፊት በዶላር የሚከራይ 130 ካሬ $2,000 እኮ ነው የሚከራየው። ያ ኦብቪየስ ባይዘይ ሳሚ ትክክል ነው ያልከው። እዛ ኤሪያ ላይ ስንት እንደሚከራይ ታውቂያለሽ? አሉ አካባቢያችን ላይ የተሰሩ አፓርትመንቶች አናላይስ እየሰራን ባለ 2 መኝታው ሚኒመም $1,200 ነው የሚከራየው በኢትዮጵያ ብር ካልኩሌት ታደርገው በዛሬው ኦልሞስት 140 ሺህ አካባቢ ባለ 2 መኝታው። ባለ 3 መኝታው $2,500 ጀምሮ ነው የሚለው which means ከ250 ሺህ ብር በላይ ይከራያል ማለት ነው ባለ 3 መኝታ። ፈርኒሽድ ደግሞ ብታደርጉት ፈርኒሽድ አድርጌ ገስት ሃውስ ላድርገው ደግሞ ብትል በጣም ወርዝ ያደርጋል። ለምን ማን ነው የሚከራየው ኤሪያው ላይ የሚለው ማተር ያደርጋል። ይሄ ለሴኩሪቲው ስለሚፈልጉት አሁን አፍሪካ ህብረት ኤሪያ ምንም አይነት ሴኩሪቲ ኢሹ አይነሳም፣ በጣም ሴፍ ነው። እዛ ኤሪያ ላይ ዲፕሎማቶች ቢመጡ ይሄ የውጭ ፎሬነሮች ራሱ ፎሬነር ኦብቪየስ መጀመሪያ ለመከራየት የሚመርጠው ሳር ቤት ነው። ከቦሌም እንዳለ ሆኖ ሳር ቤትን ነው የሚመርጠው። ለምን ከሴኩሪቲ ከሴፍቲው አንፃር ሶ ሬንታል በጣም አዲስ አበባ ውስጥ ኢቭን ሰርች ብታደርጊ the most expensive area for rent ብለህ ብታደርግ ሳር ቤትን ፕራይም ሎኬሽን ብሎ ነው የሚያመጣው። ምንም ጥያቄ የለውም እዚህ ቦታ ላይ ትርፋማ ነው የሚሆኑት። ሌላው ምንድነው እዚህ ጋር ሳሚ ያልነገርኩ ቅድም በፕሮግረስ ለሚከፍል ሰው ያው ምሳሌ ባለ 2 መኝታው 900 ምናምን ሺህ ብር ከፍሎ ለሚገዛ ባለ 3ቱን 1.3 ሚሊዮን ብር ከፍሎ የሚገዛ ሰው ቀሪዋን ክፍያ ኮንቲኒየስሊ ለ2 ዓመት ተኩል ፊክስድ ነው እየከፈለ የሚሄደው። ምንም የሚቀያየር ዋጋ የለም። ዶላር ቢጨምር ኮንስትራክሽን ማቴሪያል ቢጨምር ፊክስድ ናት ያቃታል የሚከፍለው። አሁን 963 ሺህ ብር ከፍሎ ባለ 2 መኝታ ቢገዛ ቀጣይ ክፍያው ኦልሞስት ወደ 470 ሺህ ብር ነው የሚሆነው። ያቃታል ኤግዛክት እሷን ፕራይስ ነው ለ2 ዓመት ተኩል እየከፈለ የሚሄደው። የሚጨምርበት ነገር የለም። ይሄ አድቫንቴጅ ነው። ዶላር ቢጨምር የሱ ስራ ወይም የሱ ገቢ እየጨመረ ሊሄድ ይችላል። እዚህ ጋር ግን ኦን ያደረገው ፕሮፐርቲ ቫልዩ እየጨመረለት ነው የሚሄደው። እሱ ምንም ተጨማሪ የሚያስከፍለው ነገር የለም ማለት ነው። ይሄ በጣም አድቫንቴጅ ነው። እንዳልኩ ቀስ እያሉ ስራቸውን እየሰሩ ስፔሻሊ ወጣቶች እየሰሩ ዘና እያሉ መክፈል ይችላሉ። ካሽ ያለው ሰው ደግሞ አድቫንቴጅስ ነው። ኦልሞስት ከአንድ ቤት ላይ ከ3 ሚሊዮን ብር ጀምሮ ቅናሽ ማለት ነው። ሚኒማም 3 ሚሊዮን ማክሲማሙን ደግሞ ስቴጅ እስከ 5 ሚሊዮን ድረስ ቅናሽ አለው ማለት ነው። ይሄ ፕሮጀክት ካሽ ላለው ሰው እንደ ኦፕሽን ነው የምናስቀምጠው። ካሽ ላለው ሰው፣ ካሽ ለሌለው ሰው ደግሞ ቀስ እያለ መክፈል ይችላል ማለት ነው። የ2 ዓመት ተኩል ፕሮጀክት ነው። ኤግዛክት በተማለው ታይም 2 ዓመት ተኩል ዴሊቨር እናደርጋለን። እዚህ ላይ ኤክስኪውዝ የሌለው ነው መረከቢያ ጊዜው። ሜቢ ታውቃለህ ኮሪደር ልማት ላይ የሚገነቡ ቢልዲንጎች ከ3 ዓመት ማለፍ እንደማይችሉ እውነት መንግስት ያስቀመጠው ነው። ኮሪደር ልማት ላይ ያሉ ፕሮጀክቶች ከ3 ዓመት ማለፍ የለባቸውም።
G+20 25 ድረስ ነው ማክሲማም ሊሚቱ እንደ ካሬው እንደያዙት ካሬ ግን whatever ከ3 አመት ማለፍ አይችልም ፕሮጀክቱ እኛ እንኳን እንትን ብንል መንግስት ያስገድደዋል ምንም ጥያቄ የለውም ኢማጂን አፍሪካ ህብረት ፊት ለፊት እየገነባህ ማጓተት አይታሰብም እንደውም ከገዢ ሳይድ ነው መንግስት የሆነው ከገዢ ሳይድ ይሆንና አስረክቡ ነው ግዴታ ነውና የ2 አመት ፕሮጀክት ነው የኛ የ2 አመት ተኩል ፕሮጀክት ነው እንግዲህ እንደምትመለከቱት የአፍሪካ ጀርባ አፍሪካ ህብረት ጀርባ የአፍሪካ ህብረት ጀርባ ነው የምንገኘው እስቲ ንገሪን ስለሰፈሩ ሳር ቤት ነው ያለነው ኤግዛክት መብራቱ ጋር ማለት ነው ይሄ ከጀርባ የምትመለከቱት መብራቱ መስቀለኛው መብራት ማለት ነው ከሜክሲኮ ከቡልጋሪያ ከሳር ቤት ከልደታ የሚወስደው ዋናው መብራት ይሄ ከጀርባችን ያለው አፍሪካ ህብረት ነው ከዚህ ከግንቡ ጀምሮ ማለት ነው ሙሉ አፍሪካ ህብረት ነው ኦልሞስት ሳይታችን ደግሞ ያሁን ያለንበት ኤሪያ ነው ከአፍሪካ ህብረት ስንት ሜትር 300 ሜትር 200 ሜትር እንደዛ ማለት ነው ኦልሞስት በሩ ላይ ነው ያለነው ዋናው አስፋልት ዳር ላይ ነው ቀደም እንደውም ስትነግሪኝ የሆነ እዛ አካባቢ ምናምን ነበር መሰለኝ ይሄ ሊትራሊ በሩ ላይ ነው ኤግዛክት እዛው ጋር ነው የሚገኘው የዲፕሎማቶች መንደር ሳር ቤት ኤልዳና መኖር የምትፈልጊበት ሰፈር እኔ መኖር የምፈልግበት ሰፈር ሳር ቤት ነው ያለነው በጣም ደስ የሚል ሎኬሽን ነው ብዙ ነገሮች አሉ ኤሪያው ላይ እኮ ማለት ቅድም እንዳልኳችሁ ነው አንድ ሰው ሲገዛ ሎኬሽን ላይ ፎከስ ማድረግ አለበት ብለው ከብዙ ነገሮች አንፃር ነው ሳር ቤትን ስፔሲፊክ መኖር ፈልጋለሁ ብዬ ስመርጥ እኔ ብዙ ነገሮችን ስላየውባት ነው ላይክ አሁን እዚህ ጋር በአራቱም ሳይድ ብትሄድ በጣም ብዙ እንትኖች አሉ ኦልሞስት ካናዳ ኤምባሲ ከዚህ ጀርባ ነው የሚገኘው ኢንዶኔዥያ ኤምባሲ አለ ቱርኪሽ ኤምባሲ አለ እዚህ ጋር ዩናይትድ አረብ ኤሚሬትስ እዚሁ ነው ያለው እነዚህ አራት ኤምባሲዎች እዚሁ ኤሪያ ላይ ነው የሚገኙት ኢማጂን ከዛ ከሜክሲኮ ጀምረን ደግሞ ብንመጣ ወደዚህ ሜቴክ አለ መከላከያ ኢንጂነሪንግ ዋና መስሪያ ቤቱ በሜክሲኮ ሳይድ ከዛ ቱምባሆ ሞኖፖል አለ በዛኛው ሳይድ በዚህኛው ሳይድ ደግሞ ስንመጣ የጃፓኖች መስሪያ ቤት አለ ካይዘን የልህቀት ማዕከል የሚባል ማለት ነው እዚህ ጋር ይሄው ኤግዛክት ሳይታችን ፊት ለፊት ላይ ማለት ነው ኦልሞስት 90% በላይ የጃፓን ተወላጆች ናቸው ሰራተኞቹ ኤግዛክት በዚሁ ጋር ማለት ነው በሌላኛው ሳይድ ደግሞ ስታዩ ከ2000 በላይ ሰራተኞች ያሉት አፍሪካ ህብረት አፍሪካ ህብረት ሀሳቡ ለመኖርም ለማከራየትም ኢንቨስትመንትም እንደመኖሪያም በጣም አሪፍ ነው አሁን ስፔሻሊ እነዚህን የጠቀስኩት ቦታዎች ብዙዎቹ ፎሬነር ነው የሚበዛው አፍሪካ ህብረት ብትል ኤምባሲዎቹ ላይ ዲፕሎማቶች ነው የሚበዙትና ዛት ኢስ ዋይ ቦታው ራሱ ለሬንት ለመከራየት ውድ ያደረገው ትምህርት ቤቶች ብትል ላይክ አሁን ኢትዮ ቱርኪሽ ትምህርት ቤት ከዚህ ጋር አለ ከጀርባ አይሲኤስ አለ ኢንተርናሽናል ስኩል አለ እዚህ ጋር እና ምቹ ነው በጣም ሆስፒታሎች ብትል ዩናይትድ ቪዥን እዚህ ጋር አለ ሆስፒታል በቅርብ ርቀት ደግሞ አደባባዩ ዝቅ እንዳልክ ሲልክ ሮድ አለ ሲልክ ሮድ ሆስፒታል አለ ቤተክርስቲያን መስጂድ ኢቭን ይሄ ከዚህ ጀርባ ያለው ኢቫንጀሊካል ቸርች ነው በቅርብ ርቀት ሚካኤል ቤተክርስቲያን ፊት ለፊቱ ነው አፍሪካ ህብረት ፊት ለፊት ላይ ሚካኤል ቤተክርስቲያን አለ ልደታም በዚህ ብትሄድ ቅርብ ነው የሚሆነው ልደታ ቤተክርስቲያን አለ መስጂድ ቢላሉል ሀበሺ መስጂድ ኦልሞስት በሜትሮች ርቀት ላይ ነው እዚህ ላይ የሚገኘውና ሁሉንም ያሟላ አዳምስ ፓቪሊዮን ሞሉ አዳምስ አሁን ስንመጣ ያያየነው ነበር አደባባዩ አይደለም አዳምስ ፓቪሊዮን ሞሉ እዚህ ጋር ነው ያለውና ሁሉንም የያዘ ነው ማለት ላይክ ምኑን ብዬ ምኑን ልንገር አፓርትመንት መግዛት የሚፈልግ ደንበኛ ካለ ከናንተም ተመልካቾች ከስር በምናስቀምጠው ስልክ ቁጥር በዋትስአፕ በቴሌግራም ያ እንዲሁም ቀጥታ በመደወል መግዛት ይችላሉ ሜቢ እንዴት ነው የሚገዙት የሚለው መንገድ አገር ውስጥ ያለ ሰው ቀጥታ ደውሎ በመምጣት ሳይቱንም በመጎብኘት ኢንፎርሜሽን በመውሰድ ቢሮ ላይ መረጃውን በመውሰድ መግዛት ይችላል ማለት ነው አገር ውስጥ የሌለ ሰው ደግሞ በተወካይ በኩል የሚጨርስ ይችላል ተወካይ የሌለው ሰው ደግሞ ካለ ሎኬሽኑን አስፈላጊ ከሆነ በቪዲዮ ኮል በደንብ እናሳያለን አስፈላጊ የሆኑ ሌጋል ዶክመንቶችን እንልክላቸዋለን በደንብ ኢንፎርሜሽን ፕሮቫይድ እናደርግና ፔመንታቸውንም እዛ ሆኖ የሚከፍሉበትን መንገድ አመቻችተናል ውሉንም በዲቴል መጨረስ እንችላለን ማለት ነው ያለውን ዲቴል ደግሞ በዚህ ስልክ ደውለው ዲቴል መረጃ ደግሞ በዚህ ስልክ ደውለው መጠቀም ይችላሉ ያው እንዳልኳችሁ ነው ሁሉም ሰው አፎርድ እንዲያደርገው አድርገን ያመጣ ነው እንግዲህ ተመልካቾቻችን እንዳያችሁት ነው እኔ በበኩሌ በጣም ወድጃለሁ ሳሚዬ ከቦታውም አንፃር ከዋጋውም አንፃር ኤቭሪቲንግ በጣም እንደ ፕሮሞሽን ሳይሆን የእውነት በጣም የሚያጓጓ ነገር ነው ያየሁት ስለዚህ ከታች ያለውን ስልክ በመጠቀም እነሱን ማግኘት ትችላላችሁ ያው ከኛ የተረፈ ደግሞ እናንተ ሞር መጠየቅ የምትፈልጉትን ኢንፎርሜሽን ጠይቋቸው እየደወላችሁ
ኢክሩዬ በጣም ነው የምናመሰግነው ስለሰጣሽን ኢንፎርሜሽን። እንግዲህ እንደምትመለከቱት ተመልካቾቻችን በጣም የሚገርም እድል ነው ይዘንላችሁ የመጣ ነው። ይህ ቦታ ጭራሽ የማይገኝ ነው። ምናልባት ልግዛ ብላችሁ አፓርትመንት ዞር ብላችሁ ብትጠይቁ በጣም ልትደነቁ ትችላላችሁ። እንደውም ጠይቃችሁ ብትመጡ ሪከመንድ እናደርጋችኋለን። ምን ያህል የዋጋውን ውድነት ነው የምትመለከቱት። እንደምትመለከቱት ከጀርባችን አፍሪካ ህብረት አለ። እዚህ ቦታ ብዙ የዲፕሎማቶች መቀመጫ ነው። ብታከራዩት በብዙ ዶላሮች በየወሩ የምታከራዩት አይነት ቦታ ነው። ስለዚህ መታችሁ እንድትጎበኙት ከስር ደግሞ ያስቀመጥንላችሁ ስልክ ብትደውሉ በጣም ጥሩ የሆኑ የቴምር ሪል ስቴት የሽያጭ አማካሪዎች ታገኟቸዋላችሁ። በጣም ደስ የሚሉ የሚንከባከቧችሁ ሰዎች ናቸው። ይሄው እኛ አምነን ስልካቸውን አስቀምጠንላችኋል። ደውሉላቸው፣ ጎብኟቸው። ከዛ በኋላ ታተርፋላችሁ። ቤት ደግሞ ከገዛችሁ በኋላ ከስር ኮሜንት ላይ ጻፉልን፣ አሳውቁን። እንወዳችኋለን። ወደ ስቱዲዮ እንመለሳለን። እዛው እንገናኝ። እንግዲህ ተመልካቾቻችን በጣም የሚገርም ዜና እንደሰማችሁ ተስፋ አድርጋለሁ። ምክንያቱም እኔ እንኳን በጣም ተገርሜ ነው የመጣሁት። የነበረው ዋጋ፣ የሳይቱ ሎኬሽን በጣም በቃ ላይ አፍሪካ ህብረት አካባቢ መሆኑ እዚህ ሳር ቤት በጣም የሚገርም ነው። እና ህይወትን አስበው አስበሻል። የትም ብትሄጂ በጣም መሀል ከተማ ነው። በጣም የሚመች ቦታ ነው። አካባቢውም ሴፍ ነው። ብዙ የስራ አማራጭም አለው። እንቅስቃሴውም ደስ ይላል። እዛ አካባቢ ያለው የስራ ሰው ከሆናችሁ በአንድ ጊዜ የምትሰሩበትን ሁሉ አሟጣችሁ ቤት መግዛት አይጠበቅባችሁ። የተወሰነ ከፍላችሁ ልክ እንደ ቤት ኪራይ ደግሞ ትንሽ ከቤት ኪራይ ከፍ ያለ ገንዘብ በየጊዜው እየከፈላችሁ የምትጨርሱት አይነት አማራጭ ነው ቴምር ሪል ስቴት ይዞልን የመጣው። እንግዲህ በጣም አሪፍ ምርጫ። በተመልካቾቻችን ስም እናመሰግናለን። በህይወቴ ብዙ አይቻለው ይላል አንድ እህታችን ናት። ስሟን መናገር አልፈለገችም። በህይወቴ እንዲህ ነው ብዬ ያሰብኳቸው ነገሮች ስደርስባቸው እንዳልሆኑ ሆኖ አይቻለሁ እና ከሁሉ ነገር በላይ ግን እናንተ ብዙ ጊዜ ስለ ፍቅር ስታወሩ ሰማለሁ እና ከዚህ በፊት እንደዚህ ነው ፍቅር ብዬ ያላገኘሁባቸው ነገሮች አሉና ፍቅር ግን ለእናንተ እንዴት ነው? እንደ ታናሽ እህት ምከሪኝ ይላል። ይሄ አይ ቲንክ ላንቺ የመጣ ጥያቄ ነው። በድጋሚ እስኪ አንተ መልስ። አንቺ ተጠይቀሽ እድል ልስጥ ትመልስላችሁ። እሺ ፍቅር ብዙ ሰዎች በብዙ አይነት መልኩ ይተረጉሙታል። ጸሐፊዎች ብዙ ነገር ይጽፉለታል፣ ገጣሚዎች ይገጥሙለታል፣ ዘፋኞች ይዘፍኑለታል፣ ዘማሪዎች ይዘምሩለታል። ብዙ አይነት ብዙ ተብሎለታል፣ ብዙ ተወርቶለታል። ግን ደግሞ ቅድም እንዳልሽው በሰው ልብ ውስጥ ማረፍ የምንችልበት ቦታ ከሰው ጋር ያለን ፍቅር ሲሆን የእውነተኛ ራሳችንን የምንሆንበት ቦታ። እዚህ ምድር ላይ ስንኖር ለመከበር የምንደርባቸው ብዙ ድርቶች አሉ። የሆነ ክብር ለማግኘት የምትደርቢው የሆነ ካባ አለ። ከሰዎች ጋር ለመግባባት የምትደርቢው ካባ አለ። ብዙ ድርቶ ላያችን ላይ ተሸክመን ነው የምንዞረው። ግን የእውነተኛ ፍቅር ስናገኝ ያንን ነገር አውልቀን ራሳችንን የምንሆንበት ቦታ ነው። ህፃነታችንን የምናወጣበት ቦታ ነው። ማንም ሰው በእድሜ ቢያድግ ሰውነቱ ቢያድግ ግን ደግሞ የሆነ የተቀመጠ ህፃን ማንነት አለው እና ያንን ማንነት በእውነተኛ የምንሆንበት ቦታ ነው እና ራሳችንን መሆን የምንችልበት ቦታ፣ ራሳችንን ሆነን ደግሞ ጀጅ የማንደረግበት ቦታ፣ እንዲህ ነው ተብሎ የማንገመትበት ቦታ፣ የማንናቅበት ቦታ እና ራሳችንን ለመሆን ደስተኛ የምንሆንበት ቦታ አይ ቲንክ እዛ ቦታ እውነተኛ ፍቅር አግኝተናል ብዬ አስባለሁ። ብዙ ነገር ቢባል ሰው ከኖረበት ተነስቶ ነው ፍቅር ማለት ብሎ ሊያወራ የሚችለው። የቀመስኩትን ነው ላወራ የምችለው። እኔ የምዘረዝረው እና አንተ የምትዘረዝረው ሊለያይ ይችላል። ግን እንዳልከው ነገ ላይ ተስፋ አድርገን እንድንኖር ስጦታችንም ጭምር ነው ብዬ አስባለሁ። ፍቅር ነገን ስታስብ እንዲያጓጓ ለብቻ መኖር ታቆምና አብሮክ ላለውም ሰው መኖር ትጀምራለህና ፍቅር ከምንተነትነው በላይ ህይወት ነው ብዬ አምናለሁ። የምንኖረው ህይወት ነው ፍቅር። ሌላው ጥያቄ ይሄም ያንቺ ጥያቄ ነው። በተደጋጋሚ የሚመጣ ጥያቄ ነው በዋትስአፕ ምንድነው? አንድ ጊዜ ስላለፈው የፍቅር ታሪክ ስታወሪ ነበረ። በሰዓቱ ስላለፈው ነገር ነው እንጂ ስለነበርሽበት አይደለም ያወራሽ። ስላለፍሽበት ነገር እንጂ በዛ ሰዓት ተሰብረሽ ተጎድተሽ አይደለም ያወራሽ። እስኪ ያለፍሽበትን ታሪክ ሊጫወትሻቸውና ብዙ ሰዎች ግን በቃ ቺሊ ሲንግል ነች ሙከራን ሞክር ወይስ ተይዛለች? ይሄ ባይዘው በጣም የብዙ ሰዎች ጥያቄ ነው። እና ኢልዳና ሲንግል ነች አይደለም? ቁርጣችሁ ነው አይደለም? ፍቅረኛ ሳይሆን እጮኛ አለኝ። ምንድነው ልዩነት? ያው አድጓል ማለት ነው። የበሰለ ነው። ለትዳሩ ጉዳይ ማለት ነው።
እና ደግሞ ዝግጁ ስንሆን አሳያችኋለሁ ነው። አዎ በደንብ የሚወራበት ጊዜ ይመጣል። የራሱ ጊዜ ይመጣል። እግዚአብሔር ክሶኛል ነው የምትይው? በደንብ እስቲ ትንሽ ንገሪ። ምን ልንገርህ? እኔ እንጃ ካወራው ስለ ነገርየው እንዴት ነው ስለ ሰውየው ምናምን ሳይሆን ስለ ነገርየው በነገርየው ላይ ያለሽን ስሜት ንገሪኝ ትንሽ። ፍቅር ደስ ይላል። ግቡበት ነው የምላቸው። ግቡበት። ያው ሁሉ ነገር ካሳለፍሽ በኋላ እንደዛ ብለሽ ትመክሪያለሽ? አዎ እንዳልኩህ እኔ በፍቅር ተስፋ አልቆርጥም። መጀመሪያው ነው ቅድም እንደተነጋገር ነው ማለት ነው። እግዚአብሔር የራሱን ሰው ያዘጋጃል። አንተ የሚሰጥ ሰው አለና ለእኔም እንደዛ ነው የሆነልኝ። ባልፈለግኩት ባላሰብኩት በቃ አሁን ፍቅር መጀመር አለብኝ ብዬ ባላሰብኩት ሰዓት ያገኘሁት ሰው ነው። ካሳይ ነው፣ በረከቴ ነው። እግዚአብሔር ክሶ በጣም በጣም ተክሼበታል። I'm so happy for you. Thank you ሳኒ። በጣም ደስ ብሎናል። I'm sorry በልልኝ የጠየቁን ሰዎች። እሺ ሰምታችኋል እንግዲህ ከኔ ሳይሆን ከራሷ። እና ደግሞ ከዚህ በፊት በጣም ኮንፊውዝ ያደረገው ኢቢኤስ ላይ አንድ ጊዜ ቀርበን ነበረ። ስለሱ ማውራት ያለብን ሳይመስለኝ ቀርበ በጣም እኔ ራሱ እየቆረጥኩኝ ቪዲዮ እያላኩ ነበር። አረ እንደዚህ አይደለም እያልኩኝ። አዎ እንደ አጋጣሚ ኢቢኤስ ላይ ካፕሎችም ይጋበዛሉ፣ ጓደኛሞችም ይጋበዛሉ፣ አንድ ላይ የሚሰሩ ሰዎችም ይጋበዛሉ፣ እንድምናህትም ይጋበዛሉ። እንዳያችሁት ማይታወቁ ሰዎች ጭራሽ ታይተው ማይታወቁ ተመሳሳይ ሀሳብ የሚያወሩ ሰዎችም ይጋበዛሉና በሰዓቱ ስንጋበዝ መጀመሪያ እንደውም የጠራቸው ኢላያ ነበረች። ከዛን ከሷ ጋር አንድ ሰው ሲባል እኔ ተባለ። ከዛ በኋላ እንደ አብሮ እንደሚሰራ ሰው ሁለታችንም ኮሆስት ነን እዚህ ፕሮግራም ላይ እንደምታውቁት ቀረብንና ያው እኛ ደግሞ የምናወራው ስለ ሪሌሽንሺፕ ነው። ስናወራ አንድ ላይ መሆናችንን እንደ ሌላ ነገር ታየና ብዙ ሰው ቪዲዮ ተቆራርጦ ኤዲት ሲደረግ አንድ ላይ የሆነን ነው የሚመስለው። አንተም ስለ ፍቅረኛ ስታወራ ነበር፣ እኔም እንደዛውና ሁለቱን አንድ ላይ አድርገው አይ ኖ አንድ ላይ ሆናችሁ እንዴ በቃ ሶርታ ጠበስካት እያልኩ አዎ እንዴ በጣም በቃ ላይክ በሚያስቅ ሁኔታ በጣም ብዙ አይነት እኔ መንገድ ላይ የዛ ሰሞን መንቀሳቀስ እስኪከብድ ድረስ ነበረ። እንደውም እንደሌላ ቲክቶከር ቤስት ፍሬንድ ነን ብለን አላዛግናችሁ። አዎ ቪዲዮ ሰራናል፣ ተጎራረስን አላደረግንና ግን እስቲ በዛ ምን ታያለሽ? ይሄ አሁን ቤስት ፍሬንድ ነን ተብሎ ላይክ አሁን በጣም ቫይራል ስለወጣው ሁኔታ በጣም ፍቅር በሚመስል አስተያየት እየተያዩ ፍቅር በሚመስል ነገር እየተደራረጉ ግን ደግሞ ስቲል ቤስት ፍሬንድ ነን የሚለው ትሬንድ የእውነት ግን ሪሌሽንሺፕ ላይ ያለን ኢሜጅ ያበላሽም ወይ? ላይክ ዋት ዱ ዩ ቲንክ አባውት ኢት? ስታዩ ምን ይሰማሻል? ያበላሻል በጣም። የእውነት ጓደኛ የሆኑ ሰዎችን እንኳን እንድጠረጥር ነው የሚያደርገን። ግን እነዚህ ሰዎች አይ ቲንክ ሪሌሽንሺፓቸውን ይፋ ማውጣት አልፈለጉም እንጂ እኮ ናቸው ይመስለኛል ሳስበው ናቸው። ግን ሰው እንዲያውቅ አልፈለጉም ነገር እንጂ የሚያደርጉት ነገር ሁሉ ጓደኛ የሚያደርገው አይደለም። እኔ ካንተ ጋር በፍጹም እንደዛ ሊሆን አልችልም በጭራሽ። አዎ ስለዚህ እኔ መደበቅ ፈልገው ነው ይመስለኝ እና ለሌላው ሰው ግን በጣም እንቅፋት ይሆናል። ቤስት ፍሬንድ ብሎ ለሚያዝ መከራከሪያ ይሆናል። እንደ እንትና እንኳን አታያቸውም እንደ አይነት ነገር ይሆናልና ወንድና ሴት ቤስት ፍሬንድ መሆን አይችሉም። ቤስት ፍሬንድ የሚለውን ቤስቷን አውጣትና ፍሬንድ መሆን ይችላሉ ብዬ አምናለሁ። ምክንያቱም ሰው ያለ ሰው አይኖርም። ደግሞ እዚህ ምድር ላይ ከባላችን ወይ ከሚስታችን ጋር ብቻ አይደለም የምንኖረው፣ ከሰዎች ጋር እንኖራለን። ጓደኛ ወዳጆች ይኖሩናል። ግን ደግሞ ቤስት ፍሬንድ ተብሎ አሁን ላይ ከረንትሊ ያለው ትሬንድ በጣም አሳሳቢ ደረጃ የሆነ ሁሉ ነገር ከዛ ሰው ጋር የምታረጊው ሁሉ ነገር ስሜትሽን የምትሰጪው በጣም ሰርፕራይዝ የምታረጊው በጣም ሰርፕራይዝ የሚያደርግሽ የምትጎራረሹ የምትተቃቀፉ ፊዚካልም ኢሞሽናልም መተቃቀፉ ራሱ እኮ ሌላ ላይክ ይሄ የአካላዊም ስሜታዊም ነገር በጣም ላይክ ተዋህዶ እንትን የምትይውን ሰው ቤስት ፍሬንድ ነው ብቻ ብሎ ራስ ላይ መቀለድ በጣም ልክ አይደለም። አንደርስታንድ አደርጋለሁ። ለምሳሌ ብዙ ቲክቶክ ላይ ያሉ ሰዎች እንደ ኮንተንት ወይ ደግሞ እንደ ስራ ገንዘብ መስሪያ አድርገው ስለያዙት እንደ ስራ እንደ አንድ ሀስል አንደርስታንድ አደርጋለሁ። ግን እሱን እያያችሁ ደግሞ ብዙ አዛ ነገር ውስጥ የገባችሁ ሪሌሽንሺፕ ውስጥ ያላችሁ ሰዎች ወዳይ ሊኖራችሁ ይችላል። ምክንያቱም አንዳንድ ጓደኞችሽ ከቦይፍሬንድሽ ቀድመሽ የምታውቂያቸው ሊኖሩ ይችላሉ ምናምን። ግን ደግሞ ልክ ሪሌሽንሺፕ ውስጥ ሲገባ ባውንደሪ ድንበር የሚባል ነገር አለ። በቃ እስከዚህ አወራሃለሁ፣ እስከዚህ እነግርሃለሁ ለጓደኛዬ፣ ከዚህ በላይ ግን የቦይፍሬንድ ቦታ ነው ወይም ደግሞ የባሌ ቦታ ነው ተብሎ አጥር ሊኖረው ይገባል። ቤስት ፍሬንድ አይኖራችሁ ወይ ደግሞ ፍሬንድ ጓደኛ አይኖራችሁ ማለት አይደለም ነው ፖይንቱ። እና ይሄ ልክ ሀሳቡ ድብል ልክ ይላል።
አይደለ? ሀሳብ ይደባለቃል። አሁን ለምሳሌ እንዴት ነው ቤስት ፍሬንድ አይኑር ሲባል እንዴት ነው ሰው ያለ ጓደኛ የሚኖረው? ሁለቱ የተለያዩ ነገር ጓደኛ ይኖራችሁ፣ ግን ደግሞ እንደዛ የወዛ አይነት ነገር እንደዛ የቀረበ ራሱ አይሆን፣ ወደዛ የቀረበ አይሆን። እሺ አንድ የመጨረሻ ጥያቄ አለን። አይ ቲንክ ይሄ ጥያቄ ለሁለታችንም ነው። እንደ ታናሽ ከእናንተ ብዙ እንደሚማር ሰው አሁን ምክር ምናምን አይደለም ፈልገው፣ ግን መርቁኝ ይላል። የወጣት ምርቃት እሳቸው ትልቅ ናቸው በእድሜ እርሱ ይመርቁ። ትንሽ ነው። መርቁኝ ይከብዳል። ግን በእኔ ያልቃል። ባንቺ ሴት ናት ወንድ ነው? አይ ቲንክ ሴት ናት። አይ መመረቅ ከባድ ነው። ከባድ ነው መመረቅ። አዎ እግዚአብሔር ይጠብቅሽ፣ የልብሽን መሻት ይሙላልሽ። አንቺ ያሰብሽው ሳይሆን እግዚአብሔር የፈቀደልሽ ይሆንልሽ። አንዳንዴ በራሳችን መንገድ ሄደን ብዙ ገደል ውስጥ እንገባለንና እሱ አምላክሽ የፈቀደልሽ ይሆንልሽ። የምታርፊበት ሰው ያጋጥምሽ፣ የምተነፍሽበት ጓደኛ የሚሆንሽ፣ የልብሽን የሚያውቅ ቃልሽን ለመናገር እንዴት ነው ማትጨነቂበት ራስሽን የምትሆኝበትን ሰው ይስጥሽ። ከዚህ በላይ ምን ልበላት? ደስ ይላል። ምርቃት ደስ ይላል። ፈጣሪያችን የምታርፉበትን ሰው ይስጣችሁ፣ የልባችሁን ሰው ይስጣችሁ። እዚህ ምድር ላይ ብዙ ነገር ሰርታችሁ ታገኛላችሁ፣ ግን አንድ ነገር የማይገኘው ከአምላክ ካልሆነ በስተቀር ሰው ነውና እግዚአብሔር ደግሞ በሰው ይባርካችሁ። ወዳችኋለሁ። አንድ የተረሳ ጥያቄ አለ። ካደጋችሁበት አስተዳደግ ከቤተሰቦቻችሁ ካያችሁት ከእናት ከአባት ከአጎት ከሰፈር ማትረሱት ስለ ፍቅር የሆነ ማትረሱት አጋጣሚ ወይ ደግሞ እንደ ትምህርት እንደ ሞዴል ሆኖ አይምሯችሁ ውስጥ ያደገ ነገር ምንድን ነው? ከአካባቢያችንም ሊሆን ይችላል። ከአካባቢያችንም ሊሆን ይችላል፣ ከቤተሰቦቻችንም ሊሆን ይችላል፣ ከየትም ሊሆን ይችላል። ኦኬ ሁለት ነገር ልበል። እኔ ያው ድንገት ስለጠየቀኝ በእርግጥ በደንብ ላላስታውስ እችላለሁ፣ ግን አይምሮዬ ላይ ያሉ ሰዎች አሉ። አንደኛውን አይ ቲንክ ተናግሬያለሁ ሌላኛው ፖድካስት ላይ። አንድ ሴትዮ ነበረች እኛ ሰፈርና ባሏ ሰካራም፣ እሷ ግን ኃይለኛ ናት። ይሄ ባሏን አሳልፋ ማሰጥ አይነት ሰው ናት። እና ሰፈር ውስጥ ሊናገሩት ይሞክራሉ ምናምን ማለት ነው። ትበሳጫለች እኮ በጣም ትናደዳለች። ሰክሮ ሲመጣ ግን ፕሮቴክቲቭ ናት በጣም ማለት አሳልፋ በፍጹም አሰጠውም። እና ልክ እሷ ጋር ሲመጣ ያ ወሬ እንትን ትለዋለች፣ ትገፋዋለች። እና ማንም እሷ ትቆጣዋለች፣ እሷ ትናገረዋለች እንጂ የውጭ ሰው ባሏን አልፎ አይናገረው። ጥፋተኛ ነው ወይ በደንብ ምንም ጥያቄ የለውም። ግን እንዴት ፕሮቴክት ማድረግ እንዳለባት ቤቷን ግን ታውቃለች። የኔ ጉር ነው የራሴው ገመና ነው ሚስጥሬን አላውጣም ነውና በጣም ነው የምትገርመኝ። ምን አይነት ቻይ ሰው ናት። አንዳንዴ እኮ ይከብድሃል እንደ ሰው ችለ ክብድ ይልህና በቃ ሰው ቢናገረው ምንም የማይመስልሃል። የእሷ ግን እንደዛ አይደለም። ታስገርመኛለች በጣም። የእሷን መቼም ነው ማረሰው። ለካ አሳልፈው አለመሰጣጠት አለ። ምንም ያክል ጥፋተኛ ቢሆን አየ ሰዎች አይደፍሩም እሱ ቤት ለመግባት። ሚስቱ ትፈራለች። አጥር ሆናለታለች በጣም እሷን አረሳም። አንደኛው ደግሞ ለልጆቻቸው ግጭትን የሚያሳዩ ቤተሰቦች አሉ። አንዳንድ ቤተሰብ እናትና አባት ሲሆን ፍቅር ሁሉ ጊዜ ፍቅር መስሏቸው ይሄ የተቀባው ፍቅር መስሏቸው እንዲያድጉ የሚያደርጉ ቤተሰቦች አሉና ፍቅር ውስጥ አንዳንዴ መጋጨት አለ። ገባ እና ልጆች ፊት አንዳንዴ ልክ ነው፣ ከልክ ያለፈ መጋጨት አያስፈልግም፣ ንግግር አያስፈልግም። ግን በትንሹም ቢሆን ሊያሳዩቸው ይሞክራሉ። ፍቅር ሆኖ ግን ውስጡ አለ አንዳንዴ የምትጋጨው አለመግባባት አለና እሱን እንዲያዩ አድርገው ያሳደጓቸውና አሁን ሰርፕራይዝ አይሆኑም። ፍቅር ውስጥ ሲገቡ እያዩ ያደጉት በጣም አሪፍ ፍቅር አለ። በጣም ቆንጆ የአበባ ይዞላት ነው የሚመጣው። በጣም ነው የሚንከባከባት። ፍቅራቸው ፊት ለፊት ነው፣ በቃ በግልጽ የሚታይ ነው። ግን ከዛ ውጭ ያለውን ግን በትንሹ ሊያሳዩቸው ይሞክራሉ። ግጭት እንዳለ፣ አለመግባባት እንዳለ
እና እሱን እያዩ ያደጉ ልጆች ሪሌሽንሺፕ ውስጥ ሲገቡ አድገው ልክ ሲጋጩ ጥያቄ ውስጥ አይገባው ፍቅር እንደሆነ ይገባቸዋል ማለት ነው። ስለዚህ በጣም የበዛ ሳይሆን ባለፈውም ይሄ የልጅነት ቁስል ላይ አውርተናል። እንደሱ የበዛ ይሄ ቁስል የሚፈጥርብህ ሳይሆን ግን ትንሽ አለ በቃ አለመግባባቶች ይፈጠራሉ ብሎ የሚያሳዩ ቤተሰቦች አሉና ሁለቱን አረሳም። ድንገት ስለጠየቀኝ ብዙዎቹን አላስታውሳቸውም ግን ይኖራሉ በጣም። እኔ አንድ ብቻ ሜንሽን አድርጌ ልለፍ በቃ መቼም ከአይምሮ የማይጠፋው አያቴ ጋሽ ሴፉ ይባላሉ እና ቤት ውስጥ በጣም ከምወድለት ኳሊቲ ያው አንተ ምለው አባቴ ስለሆነ ነው ትልቅ ሰው ነው። በጣም ከምወድለት ኳሊቲ ሁል ጊዜ ቢሆን ማለት ነው የሆነ አሁን ለምሳሌ ከሴት አያቴ ጋር ይነጋገሩና እሱ ጥፋት አጥፍቶ ሊሆን ይችላል ወዲያው አንቺ እኮ ልክ ነሽ ብሎ ይሄ ሚስቱን መስማት እስከ ጥግ ያሳየኝ ሰው በህይወቴ እሱ ስላሳደገኝ ሚስትን መስማት ብዙ ሰክሰስፉል የሆኑ ሰዎች ስፔሻሊ በትዳር ቢጠየቁ ትልቁ የሚያወሩት ነገር ሚስትን ስማ ነው። ሚስትን ስማ ልክ ነች እሷ ነው እና ሚስትን መስማት እስከ ጥግ ድረስ የተማርኩት ከአያቴ ነው እና በጣም ሚስቱን ይሰማል። ይሄ በጣም ሪስፔክት ባለው ይሄ አንዳንዴ ትልቅ ሰው ናቸው ግን እንደ ህፃን እስኪያባብላት ድረስ ሲያጠፋ በቃ ጥፋቱን ስለሚያውቅ ይሄ ኢጎይስቲክ ስላልሆነ ይሄ በቃ ልክ ነኝ ብሎ ልክነቱን እስከ መጨረሻው ሊያብራራ ስለማይሄድ የሚያደርጋቸው ነገሮች በጣም ልቤን ይገዙታል እና ካደኩበት ቦታ መቼም የማረሳው አጋጣሚ ሁል ጊዜ በቃ ሚስትን መስማት እስከምን ጥግ ድረስ ምንም ይሁን በቃ ወይዘሮ ዳዲ ካላለች አይሆንም ይላል። አይሆንም እንደዛ አስቤ ነበር ግን እናታችሁም ቢያለች አይሆንም እና እስከምንም ጥግ ድረስ ቢሆን ሲሰማታ ያለው ትልቁ ከህፃነት ጀምሮ ካደኩበት ነገር አንድ ሁሉ ጊዜ የማረሰው ነገር ሚስትን መስማት እስከ መጨረሻው። ምክንያቱም ደግሞ አሁን በህይወት የሉም ሁለቱም እንዳጋጣሚ ሆነው ወደሚወዱት አምላክ ሄደዋል። እስከ መጨረሻው ድረስ እንዴት እንደተጋገዙ እንዴት እንደተዋደዱ አንዱ ሲታመም እንዴት ይሄንን ዳይናሚክስ የፈጠረው ያኛው መሰማማት፣ መቀባበል፣ ሪስፔክት መደራረግ ይመስለኛል እና ሚስቶቻቸውን ስሙ። እኔም ከአባቴ እሱን ተምሬያለሁ። ከሩቅ ሰው ጀመርኩኝ። እኛ ቤትም እንደዛ አባቴ ማሚ አፕሩቭ ካላረገች የሆነ ነገር በፍጹም አይሆንም። በቃ እሷን ጠብቆ እሷ ውሳኔ እስክትሰጥ ድረስ ጠብቆ ነውና ሁልጊዜም ቢሆን የእሷን ምርጫ ፊት ለፊት ያስቀድማል። መስማት በጣም ወሳኝ ነው። ሞኝነት አይደለም። አንድ ንጉስ እንደውም ምን አይነት ነገር ተባለ መሰለሽ? በጣም የሚፈሩ ንጉስ ናቸው። በጣም የሚታወቁ ንጉስ ናቸው። የኢትዮጵያ ንጉስ ናቸው እና ብዙዎች እየተንቀጠቀጡ ጀነራሎች ምናምን እየተንቀጠቀጡ የሚያወሩት ሰው ነውና ሚስትየው መጣ እንደ ማንኛውም ሰው ስታወራው እንዴ ንጉስ ወይ እንዴት እንደዚህ እንደምታወራት ትፈቅዱላታላችሁ ሲሉት እናንተ የምታውቁት ታጥቄ እሷ የምታውቀው ልቄ ብለዋልና ሚስት ገበና ነች። የራስ ይሄ የመጨረሻው የሰው መጠጋጋት የሚስት ነውና አለመስማት ልክ አይደለም። ስሟት። እና ለዛሬ ደግሞ ያዝነው ጭውውት ይሄን ይመስላል። በድጋሚ ቴምር ሪል ስቴትን በብዙ አድርገን እናመሰግናለን። ይህንን ፕሮግራም ስፖንሰር ለእናንተ ስላደረጉልን፣ እንዲሁም ደግሞ በጣም የሚገርም ዜና ነው ዛሬ የሰማነው። አይ ሆፕ ብዙዎቻችሁ እንደምትጠቀሙና ያላችሁን ጥቂት ሪሶርስ ይዛችሁ የቤት ባለቤት እንደምትሆኑ ተስፋ እናደርጋለን። ኤልዳ የምትይው ነገር ካለ ፕሮግራማችንን ጨርሰናል። እሺ፣ እኔ የምለው ይሄንን ነው። ገዝተው ደግሞ ቢነግሩን ደስ ይላል። ኮሜንት ላይ ብትጽፉ፣ ኮሜንት ላይ ብታሳውቁን ያገኛችሁትን ኢንፎርሜሽን ወይ ደግሞ ከገዛችሁም ገዛን ብትሉን በጣም ደስ ይለናል። በድጋሚ እናመሰግናለን ቴምርን። ለዛሬ እስከዚህ ድረስ ከቆያችሁ ወዳችሁታል ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ በሰላም በፍቅር በዓለም ዙሪያ የምትገኙ ተመልካቾቻችን ቆዩልን። እንወዳችኋለን። እስከዚህ ፕሮግራም ድረስ እኔ ሳሙኤል መንግስቱ፣ ኤልዳና በቀለ አብረናችሁ ነበርን። መልካም ሳምንት።